ማንቸስተር ሲቲ እና አርሰናል የሚያደርጉት ጨዋታ ዛሬ ከሰዓቶች በኋላ ይጀምራል ማለት ነው። ይህ ጨዋታ በጣም አስፈላጊ ከመሆኑ የተነሳ ከደጋፊው ባለፈ እንግዲህ ከጨዋታው የሚገኘው ገቢ ለበጎ አድራጎት ድርጅቶች መዋሉ ነው ማለት ነው የሚያስደስተው እና ይህ ጨዋታ በጣም ትልቅ ጨዋታ ነው። በሲቲ ቤት እንግዲህ ጋርዲዮላ ከተሰናበተ በኋላ ለመጀመሪያ ጊዜ እንግዲህ በኤንዞ ማሬስካ እየተመሩ የመጀመሪያ ጨዋታቸውን ያደርጋሉ። አርሰናሎች ደግሞ እንግዲህ ከፕሪሚየር ሊጉ ጨዋታ በኋላ እንግዲህ ይህንን ጨዋታ ያደርጋሉ ማለት ነው። በጣም አስፈላጊ ጨዋታ እንደሆነ ይነሳለታል ማለት ነው። ይህ ጨዋታ እንግዲህ ከደጋፊውም በላይ ባለፈ እንግዲህ ከገቢው እንግዲህ የሚገኘው ገቢ እንግዲህ ለደጋፊው መዋሉ ለበጎ አድራጎቱ ድርጅቶች መዋሉ እንግዲህ የሚያስደስት ሆኖ ሳለ ግን ይህ ጨዋታ እንግዲህ አርሰናል ይህንን ዋንጫ ካሸነፈ 3 ዓመታት አስቆጥረዋል። ሲቲ ደግሞ 2024 ነበር የመጨረሻ ጊዜ የበላው ማለት ነው። ይህ ጨዋታ በደንብ ተጠባቂ እንደሆነ ያደርገው ከዚህ በፊት እንግዲህ ያደርጉት ጨዋታዎች እንግዲህ አርሰናልና ሲቲ ተገናኝተው ስለነበረ ነው። ከዛም ባለፈ እንግዲህ ይህ ጨዋታ በጣም አስፈላጊ እንደሆነ ይነገርለታል ማለት ነው። በአርሰናል በኩል እንግዲህ ብዙ ተጫዋቾች ወይም አሉ ማለት እንችላለን። ነገር ግን በተከላካይ ቦታ እንግዲህ አርሰናል ደካማ ሆኖ የሚነሳበት ሁኔታ እንግዲህ ሳሊባ እንግዲህ በጉዳት ምክንያት የለም ማለት ነው። ከብዙ ሙከራ ወይም ደግሞ ከብዙ ወራቶችን ከሜዳ እንደሚርቅ እየተነገረ ይገኛል። ለዚህም እንግዲህ ሚካኤል አርቴታ ሌላ ተጨማሪ ችግር እንደመጣበት ይታሰባል። ቲምበርም በጉዳት ላይ ነው እየተባለ ይገኛል ማለት ነው። ለዚህም እንግዲህ በጣም ብዙ ነገሮችን አርሰናል በዚህ ጨዋታ ይጎዳል ተብሎ ይጠበቃል። ምክንያቱ ደግሞ በፈረንሳዊ ጨዋታ ከተጎዳ በኋላ እንግዲህ ሳሊባ ከዛ በኋላ ደግሞ እንግዲህ አሁን ደግሞ በተከላካይ ቦታ እንግዲህ ቲምበር መጎዳቱ ነው ማለት ነው የሚያሳስበው እና በተከላካይ ቦታ እንግዲህ አርሰናል በጣም ነው በደንብ መጠንቀቅ ያለበት። በሌላ በኩል ደግሞ የሚነሳበት ወደ ቱርክ ማቅናቱ እንግዲህ ለአርሰናል ጥሩ ሁኔታ ሆኖ አይደለም የሚነሳለት። ለዚህም እንግዲህ አርሰናል እንግዲህ ትሮሳርድ ለአርሰናል ምርጥ ተጫዋች ነው ስንል እንግዲህ ከተቀያሪ ወንበር እየተነሳ በጣም የሚያደርጋቸው ጎሎች ወይም ደግሞ የሚያስቆጥራቸው ጎሎች ምርጥ ተቀያሪ የምንልበት ሁኔታ ይነሳለታል ማለት ነው። ለዚህም እንግዲህ ከዚህ በፊት ያደርጉ ጨዋታዎች እንግዲህ አርሰናል ይህንን ተጫዋች ተቀይሮ ሲያስገቡት እንግዲህ የሚፈጥረው ለውጥ ጎልን ሲያስቆጥር እንደነበር እናያለን። ከዛም ባለፈ እንግዲህ ጨዋታዎችን በሚያይበትና ክፍተትን አይቶ በሚሞላበት ወይም ደግሞ የሚያስቆጥርበት ቦታ እንግዲህ ይደነቅለታል ማለት ነው። ለዚህም እንግዲህ አርሰናል በዚህ ቦታ ይጎዳል ወይም ደግሞ በትሮሳርድን በመሸጡ እንግዲህ ለዛ ቦታ እንደ ትሮሳርድ አይነት ተጫዋች ልዩነት የሚፈጥርለትን ተጫዋች እንግዲህ መፈለግ እንዳለበት ወይም ደግሞ የዛን ክፍተት እንግዲህ በደንብ የሚሸፍንለት ተጫዋችን ማግኘት ይኖርበታል ማለት ነው። በሌላ በኩል ደግሞ አርሰናል እንግዲህ በዚህ ጨዋታ በሚኬል አርቴታ አምና ሻምፒዮን ከሆነ በኋላ እንግዲህ እንግሊዝ ፕሪሚየር ሊግን አሸንፈው እንግዲህ ይህንን ጨዋታ ያደርጋል ማለት ነው። ይህ ጨዋታ ሲያደርግ እንግዲህ ሌሎች ተጫዋቾች ወይም ደግሞ አቋማቸው ምርጥ አቋም ላይ እንደሆኑ ይነገርላቸዋል። ከዚህ ባለፈ ደግሞ ሪያል ቤቲስ እንግዲህ 3-1 እንደተሸነፈ የምናስታውሰው ነው ማለት ነው። ስለዚህ ራይስ እንዲሁም ደግሞ ዙበሜንዲም ከጉዳት እንደተመለሱ ለአርሰናል አስደሳች ዜና ሆኖ እናገኘዋለን ማለት ነው። በመሀል ሜዳው እንግዲህ ራይስና እንዲሁም ደግሞ ዙበሜንዲ ከጉዳት ወይም ደግሞ ራይስ ጉዳት ላይ እንደነበረ እናስታውሳለን። ከጉዳት እንደተመለሰ ለአርሰናል ደስ የሚል ዜና እንዲሁም ደግሞ ለአርሰናል ጥንካሬን የሚሰጥ አይነት ዜና እንደሆነ እናስታውሳለን። ከዚህ በፊት አርቴታ በሰጡት አስተያየት እንግዲህ ቡድኔ እንግዲህ ጥሩ ሁኔታ ላይ አለ፣ ነገር ግን ደግሞ ጉዳቶች ነበሩብን ሲል ተናግሮ እንደነበር እናስታውሳለን። እዚህም እንግዲህ ጉዳቱ እንግዲህ የራይስና የዙበሜንዲ ወይም ደግሞ አጠራጣሪ የነበሩትን አቋሞች ላይ እና የነበረ ማለት ነው። እዚህም እንግዲህ ከጉዳት ተመልሷል ማለት ነው። አሁን የአርሰናል የሚያሳስበው ነገር ቢኖር እንግዲህ የሳሊባ ጉዳትን ነው ማለት ነው። ይሄ ተጫዋች እንግዲህ ከወራት ከሜዳ እንደሚርቅ ይጠበቃል ማለት ነው። ጀርባ ሕክምና እንዳደረገ ቀዶ ጥገና እንዳደረገ እናስታውሳለን። ለዚህም እንግዲህ ለዛ ቦታ እንግዲህ ሁነኛ ተጫዋችን ገበያ ላይ ወጥቶ እየፈለገ ነው እንዳለ ነው ማለት ነው የተዘገበ ያለው። በሁለተኛነት የምንመለከተው ደግሞ የሲቲን ሁኔታ ይኖራል ማለት ነው። ማንቸስተር ሲቲ ይህን ጨዋታ የሚያደርገው እንግዲህ ሮድሪን በመሀል ሜዳው እንግዲህ ያጣል። ለዚህም እንግዲህ ኤንዞ ማሬስካም እንግዲህ ምን እንደሚፈጠር አይታወቅም። የሆነ ሆነው እንግዲህ ጨዋታውን እንግዲህ ለማድረግ እንገደዳለን ሲል ተናግሯል ማለት ነው። ስለዚህ የሚፈጠረው ነገር ስለማይታወቅ ማለትም ባርሳ ወደ ባርሳ የሚሄዱ እንግዲህ
የማይታወቅ ሁኔታ እንዳለ ነው ነገር ያለው። ለዚህም እንግዲህ ተጫዋቹ እንግዲህ ወደ ባርሳ ለመሄድ እንግዲህ ገና አሳማኝ ወይም ደግሞ መሀል ላይ ነው ያለው። ስለዚህ ይህ ጨዋታ እዚህ ጨዋታ ላይ ይሰለፋሉ ያይሰለፍ የሚለው አጠራጣሪ ነው ማለት ነው። በሌላ በኩል ደግሞ እንግዲህ በማንቸስተር ሲቲ ቤት እንግዲህ ለመጀመሪያ ጊዜ ፔፕ ጋርዲዮላ ከተሰናበቱ በኋላ እንግዲህ በኤንዞ ማሬስካ በአዲሱ አሰልጣኛቸው እንግዲህ እየተመሩ ወደ ሜዳ ይገባሉ። ወደ መጀመሪያ ጨዋታቸውን ነጥብ ጨዋታቸውን ያደርጋሉ ማለት ነው። ይህ ጨዋታ ለሲቲ በጣም አስፈላጊ ጨዋታ እንደሆነ ይነሳለታል። ሮድሪ ከዚህ ጨዋታ በኋላ ወይም ደግሞ ወደ ባርሳ ምክንያቱ ካልቀረ እንግዲህ ማንቸስተር ሲቲ የተለያዩ አማራጮችን እየፈለጉ እንደሆነ የተነገረ ይገኛል። ለዚህም እንግዲህ የአዩቢ የሞሮኮን ተጫዋች እንግዲህ ለማምጣት እየሄዱ ነው ማለት ነው። ከዛም ባለፈ ደግሞ የቼልሲውን ተጫዋች እንግዲህ ኤንዞ ፈርናንዴዝን ለማምጣት እንግዲህ እየተንቀሳቀሱ ነው ማለት ነው። ለዚህም እንግዲህ ቼልሲ የዚህን ተጫዋች እንግዲህ ቀን ገደብ እንደጣለበት እናስታውሳለን። ምክንያቱም እንግዲህ ቼልሲ የዚህን ተጫዋች የሚያስፈርሙበት ቀን ገደብ ጥሏል ማለት ነው። በ24 ሰዓት ወይም ደግሞ በ120 ሚሊዮን በዛ ዋጋ ታገኛላችሁ ሲል ተናግሯል ማለት ነው። ከዛ ባለፈ እንግዲህ ቼልሲ ኤንዞ ፈርናንዴዝን ወደ ማንቸስተር የሚሄድ ከሆነ ደግሞ 120 ሚሊዮን ይከፍላሉ። ነገር ግን ከዛ በላይ እንግዲህ የሚቆዩ ከሆነ ዋጋው ሊጨምር እንደሚችል የተነገረ ይገኛል። ኤንዞ ፈርናንዴዝ እንግዲህ ወደ ቼልሲ ልምምድ እንደተመለሰ እየተነገረ ይገኛል ማለት ነው። ስለዚህ እንግዲህ ሮድሪ ወደ ባርሳ መቅናቱ ካልቀረ እንግዲህ ሆነኛ መፍትያቸው እንግዲህ የቼልሲውን ተጫዋች እንግዲህ ኤንዞ ፈርናንዴዝን ይሆናል ማለት ነው። ኤንዞ ፈርናንዴዝ ወደ ማንቼ ከመጣ እንግዲህ አዲስ አሰልጣኝ ሳይሆን የሚገናኘው አሰልጣኙን ነው ማለት የሚገናኘው ማለት ነው። አስቸጋሪ ሁኔታ እንደማይኖርበት ይጠበቃል። ለዚህም እንግዲህ ከቼልሲ ወደ ማንቸስተር ሲቲ ከመጣ እንግዲህ የሮድሪ ቦታ ሊሸፍን የሚችል አይነት ተጫዋች ነው ማለት እንችላለን ማለት ነው። አቋሙ በጣም ምርጥ አቋም ላይ ያለ ተጫዋች ነው ማለት ነው። ይህ ተጫዋች እንግዲህ በዓለም ዋንጫው እንግዲህ ባሳየው ድንቅ አቋም እንግዲህ ብዙ ክለቦች ወደ ጣሊያን ሴራ ለማቅናት እንግዲህ ሪያል ማድሪድ ከጭራሽም ከዝውውር ውስጥ መውጣቱ እንግዲህ ማንቸስተር የተጫዋች ፈላጊ ሆኖ መጥቷል ማለት ነው። ማንቸስተር እንግዲህ ሌላ ተጫዋች የሚፈልግ እንግዲህ አቡ አዩብን የተባለውን ተጫዋች እንግዲህ ከሞሮኮ ዓለም ዋንጫ በኋላ እንግዲህ ያንን ተጫዋች እንግዲህ በ90 ሚሊዮን ማስፈርማል ማለት ተስማምቷል። ለዚህም እንግዲህ ያንን ተጫዋች እንግዲህ አምጥቶ እንግዲህ የሮድሪን ቦታ እንግዲህ ለመተካት ዋነኛ ዓላማቸው ሁለቱን ተጫዋች እንዳርግና ይነሳለታል ማለት ነው። በሌላ በኩል እንደውም በማንቸስተር ሲቲ ቤት እንግዲህ እነ ሃላንድ እንዲሁም ደግሞ ጀርሚ ዶጉ ከዛም ባለፈ ደግሞ ፎደን፣ ቼርኪ የተለያዩ ተጫዋቾች እንግዲህ ምርጥ አቋማቸው ላይ እንዳሉ ይነገርላቸዋል ማለት ነው። ምንም አይነት ጉዳት እንደሌለባቸው ታውቋል ማለት ነው። ለዚህም እንግዲህ ኤርሊንግ ሃላንድን እንግዲህ የተለየ ወይም ደግሞ በዚህ ሳምንት ውስጥ እንግዲህ የተለየ የዓለም ድንቅ ውስጥ እንደተጻፈ ወይም ደግሞ እንደተመዘገበለት እየተነገረ ይገኛል ማለት ነው። በምርጥ ግብ አስቆጣሪ ወይም ደግሞ በአንድ አመት ውስጥ እንግዲህ ከፍተኛ ግብ አስቆጣሪ ከዛም ባለፈ ደግሞ በአንድ ጨዋታ ውስጥም ከፍተኛ ግብ አስቆጣሪ በመባል እንግዲህ ከሌሎች ተጫዋቾች ጋር እንደተመዘገበ እየተነገረ ይገኛል ማለት ነው። ይህ ጨዋታ እንግዲህ በአርሰናል እና በማንቸስተር ሲቲ የሚደረገው ጨዋታ በጣም አስፈላጊ ጨዋታ ነው። አመቱን ለውድድር ወይም አመቱን እንግዲህ በምርጥ አቋም ለመጀመር ወይም ደግሞ አመቱን በድል ለመጀመር የሚያደርገው ጨዋታ ነው ማለት ነው። ከዛም ባለፈ እንግዲህ ይሄ ጨዋታ በጣም አስፈላጊ ይሆናል ማለት ነው። ለደጋፊውም ደግሞ ከደጋፊውም በላይ እንግዲህ ገቢውም ደግሞ ለበጎ አድራጎቱ የሚገባ መሆኑን እንግዲህ የሚያስደስት ሆኖ እንግዲህ ይሄ ጨዋታ ምርጥ ጨዋታ እንደሚሆን ይጠበቃል ማለት ነው። በብዙዎች ዘንድም እየተጠበቀ ይገኛል ማለት ነው። አርሰናል በዚህ አምና ሻምፒዮን ሆነ። ማንቸስተር ሲቲ ደግሞ ዩኤፋ ካፕን እንግዲህ አሸንፎ በሁለቱም እንግዲህ እንደተገናኙ እናስታውሳለን ማለት ነው። ለዚህም እንግዲህ እንግሊዝ ኮሚኒቲን ማን ያሸንፋል የሚለው እንግዲህ ከአሁኑ እንዲጠበቅ አድርጎታል ማለት ነው። ማን ያሸንፋል የሚለው እንግዲህ ከሰዓታት በኋላ እንግዲህ ይጀምራል ማለት ነው። ጨዋታውን እንድታዩት እንጋብዛችኋለን ማለት ነው። ይመቻችሁ።